መሳሪያ ብቻ ሳይሆን ጥገናም የፓርላማው የዛሬ ጥብቅ ትዕዛዝ። ስልክ ይዞ ቢሮ መግባት አይቻልም ተብሏል። ከንቲባ አዳነች አቤቤ ከትግራይ ፓርቲ ጋር ሊመክሩ ስለመሆናቸው ተሰምቷል። የህወሓትና የኤርትራ ሰዎችም ስለመገናኘታቸውና ስለመምከራቸውም የምንነግራችሁ ነገር አለ። ጦርነቱን አናቆምም ሲሉ ባለስልጣኑ ተናገሩም። የቴክሳሱ የነዳጅ ማጣሪያ ፍንደታ ብዙዎቹን አስደንግጧል። ከምን የመጣ ነው? ኢራን የትራምፕ ንግግር አስተባብላለች። ሰርጡን በጋራም እናስተዳድራለን ሲሉ ዶናልድ ትራምፕ ተናገሩ። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 15 ቀን 2018 ዓ.ም ያዘጋጃቸውን የሀገር ውስጥና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወደ አደረግነው ዜናችን እንለፍ። የኢትዮጵያ አየር መንገድ ለአፍሪካ በአይነቱ የመጀመሪያውን ግዙፍ የጭነት አውሮፕላን ሊያስገነባ ነው። የኢትዮጵያ አየር መንገድ ግሩፕ ከዓለም አቀፉ የአውሮፕላን ኪራይ ኩባንያ ኤርካፕ ጋራ ሁለት ቦይንግ 777-300 ኤአርኤስኤፍ የተሰኙ ግዙፍ የጭነት አውሮፕላኖች ለመከራየት ስምምነት ተፈራርመዋል። አውሮፕላኑ በአሁኑ ሰዓት ካሉ ባለ ሁለት ሞተር የረጅም ርቀት የጭነት አውሮፕላኖችም 25 በመቶ የበለጠ የመጫን አቅም ስላለው የአየር መንገዱን የጭነት አገልግሎት ቅልጥፍና በእጅጉ የሚያሳድግ ነውም ተብሎለታል። የኢትዮጵያ አየር መንገድ አውሮፕላኖች በፈረንጆቹ 2028 ሁለተኛ ሩብ ዓመት ላይም ይረከባል ተብሎም ይጠበቃል። መሳሪያ ብቻ ሳይሆን ጥገናም ሲል የፓርላማው ጥብቅ ትዕዛዝ ዛሬ አስተላልፏል። የኢፌዴሪ የሕዝብ ተወካዮች ምክር ቤት 12ኛ መደበኛ ስብሰባውን ባካሄደበት ወቅትም የኢትዮጵያ የጤና አገልግሎት ወደ ዘመናዊ ምዕራፍ የሚያሸጋግር የብድር ስምምነት አጽድቋል። ከኮሪያ ኤክስፐርት ኢምፖርት ባንክ ጋር የደረገው ይህ ስምምነት በአገሪቱ የሚገኙ የሕክምና ተቋማትን በዘመናዊ መሳሪያዎችና ግብዓቶች በማደራጀትም የሚታየውን የአቅርቦት እጥረት በዘላቂነት ለመፍታት ያለመ ነው። ይህ እርምጃም የሕክምና ጥራትን በማሻሻል የዜጎችን እንግልት ይቀንሳል ተብሎም ታምኖበታል። ይህ የብድር ስምምነት እጅግ ዝቅተኛ በሆነ ወይም የ0.5 በመቶ ወለድ የሚታሰብበትም ሲሆን የ15 ዓመታት የችሮታ ጊዜና በ40 ዓመታት ውስጥም የሚከፈል በመሆኑ ከሀገሪቱ የብድር ስትራቴጂ ጋር ፍጹም የተጣጣመ መሆኑም ተገልጿል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጅ እንደገለጹትም ብድሩ ለጤናው ዘርፍ እድገት ጥቅም አቅም የሚፈጥርና የፋይናንስ ሸክምም ያቀለለም ብለውታል። የምክር ቤት አባላት በበኩላቸው የሕክምና መሳሪያዎች ከመገዛታቸው በፊት ጥንቃቄ የተሞላበት ጥናት እንዲደረግና ለጥገና እንደዚሁም ለምርመራ የሚያስፈልጉ ግብዓቶችም አብረው እንዲሟሉ ጥብቅ ማሳሰቢያም ሰጥተዋል። መሳሪያዎቹ አገልግሎት ሳይሰጡ እንዳይበላሹ ቀድሞ ዝግጅት እንዲደረግም አሳስበዋል። የትግራይ ትውልድ ፓርቲ ወይም ወለዶ በትግራይ ክልል ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት ወደ አዲስ አበባ ከተማ በብዛት እየገቡ ላሉ ዜጎች አስቸኳይ መፍትሄ ለመፈለግ ከአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ጋር በአካል ለመወያየት ቀጠሮ ጥያቄ ማቅረቡም ተሰምቷል። ፓርቲው የካቲት 27 ቀን 2018 ዓ.ም ለከንቲባ ጽሕፈት ቤት በጻፈው ደብዳቤ መሰረትም ከቅርብ ጊዜ ወዲህ በርካታ የክልሉ ተወላጆች የጦርነት ስጋት ተከትሎ ወደ መዲናዋ እየገቡ ይገኛልን ብለዋል። እነዚህ ወገኖች በከተማ ውስጥም ለከፍተኛ የስራ አጥነት፣ ለኑሮ ውድነትና ለተለያዩ ማህበራዊ ችግሮች እየተጋለጡ መሆኑን ፓርቲው እጅግ እንዳሳስበው በደብዳቤው ላይ ጽፏል። በመሆኑም ፓርቲው የራሱን የመፍትሄ ሀሳቦች ይዞ ከከተማ አስተዳደሩ ከፍተኛ የስራ ኃላፊዎች ጋር በአካል ተገናኝቶ ለመወያየት አስቸኳይ ቀጠሮ ጊዜ እንዲሰጠው ጠይቋል። ደብዳቤው በፓርቲው ፕሬዝዳንት አቶ ጉሽ ግደይ ሀደጉ ተፈርመው የወጣ መሆኑም ታውቋል። ይህ በእንዲህ እንዳለም የትግራይ ትውልድ ፓርቲ እያደረጋቸው ያሉ ተግባር ተኮር እንቅስቃሴዎች በበርካታ የህብረተሰብ ክፍሎችና የፖለቲካ ታዛቢዎች ዘንድም ከፍተኛ አድናቆትን እያተረፈ እንደሚገኝም ተሰምቷል። በትግራይ ፖለቲካ ውስጥም ችግሮችን ከመተንተን ባለፈ ወደ መፍትሄ እርምጃ የሚገቡ የፖለቲካ ሊቃንና ተቋማት ጥቂት በመሆኑበት በዚህ ሰዓትም የወለዶ ፓርቲ ህዝባዊ ወገንተኝነት ግን ልዩ ያደርገዋልም ተብሏል። ሞባይል ይዞ ስራ መግባት ተከለከለ። የእጅ ስልክ ይዞ ስራ መግባት እንደማይፈቀድ
ተገልጿል። ለመሆኑ ስልክ ሳይነኩ ለስንት ሰዓት መቆየት ይችላሉ? አንዳንዴ ፌስቡክ ወይም ቲክቶክ ካልነካኩ ቀን የሚጨልምባቸው ሰዎች ባሉበት በዚህ ዘመን የአዲስ አበባ ንግድ ቢሮ ሰራተኞች በስራ ቦታ ሞባይል ይዞ ስልክ መጠቀም ተከልክሏል። እንደ አዲስ አበባ ሚዲያ ኔትወርክ ዘገባ ከሆነ በቢሮ የንግድ ምዝገባና ፍቃድ ውስጥ የሚሰሩ ባለሙያዎች ወደ ስራ ከመግባታቸው በፊት ስልካቸውና ቦርሳቸውን ሎከር ውስጥ ቆልፈው የማስቀመጥ ግዴታም ተጥሎባቸዋል። ይህ አሰራር ደንበኛ ፊት ቆሞ ስልክ መጎርጎር ይብቃ በሚል የመጣ የሪፎርም አካል ነውም ተብሏል። እግር ጥሎት ወደ ንግድ ቢሮ ብቅ ቢሉ ስልክ ይዞ የሚሽከረከር ሰራተኛ ማግኘት ይናፍቆታልም ብለዋል። ሰራተኞች ቀኑን ሙሉ ስራቸው ላይ ብቻ ተጠምደው ደንበኞች ሲያስተናግዱም ይታያሉም ሲል ቢሮ ባወጣው መግለጫም አሳውቋል። ሌሊሴና አብዲሳ የተባሉ ባለሙያዎች ለየሜን እንደተናገሩትም ቀደም ሲል ደንበኛ ፊት ስልክ መነካካታቸው ለደንበኛቸው ምቾት አይሰጥም ነበር። አሁን ግን ከስልክ ተላቀው ስራቸው በጥራትና በፍጥነት እያከናወኑ መሆናቸውንም ተናግረዋል። ደንበኞች ጉዳያቸውን ለማስፈጸም መጥተው የሰራቸውን ቆይ አንዴ ስልክ ላንሳ ወይም ቴክስት ልመልስ የሚል ሰበብ ሳይሰሙም ጉዳያቸው በአጭር ጊዜ ጨርሰው ይሄዳሉም ነው የተባለው። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። የኤርትራና የትግራይ የጦር አዛዦች ፊት ለፊት ተገናኝቶ መከሩ። የትግራይና የኤርትራ የጦር ጀነራሎች ፊት ለፊት ተገናኝተው መወያየታቸው አፍሪካ ኢንተሊጀንስ ምንጮች ዋቢ አድርጎ ዘግቧል። ዘገባው ጀነራል ፍስሐ ኪዳኑ ህወሓትን ወክለው፣ ጀነራል ኢዮብ ፍስሐ ደግሞ ሻዕቢያን ወክለው በመቀሌ እንደተገናኙ ጠቅሷል። ሆኖም የሁለቱ የጦር አዛዦች ስብሰባ ባለመግባባት መጠናቀቁን ምንጮች ተናግረዋል። የፈረንሳዩ ጋዜጣ አፍሪካ ኢንተሊጀንስ በዚህ ዘገባው የፌዴራሉ መንግስት የያዘው አቋም ህወሓትና ሻዕቢያ እንዲተባበሩ በር ከፍቷል ያለም ሲሆን ነገር ግን በሁለቱ ኃይሎች መሃል ሰፊ የአመለካከት ልዩነት መኖሩን ጠቅሷል። ይህ የአመለካከት ልዩነት የተፈጠረውም ሁለቱ ኃይሎች የኢትዮጵያ መከላከያ ሰራዊትን በተመለከተ ባቀረቡት ግምገማ ነው በማለትም ውጪ ዝርዝር ሌላዎች ጉዳዮች ግን አላስቀመጠም። ዘኢኮኖሚስት ከወራት በፊት ባወጣው ዘገባም የሻዕቢያ ህወሓትና ኦሮሞ ነጻነት ሰራዊትና ፋኖ ኃይሎች ሱዳን ውስጥ በጋራ መምከራቸውን ዘግቦ ነበረ። የባልቻ አባነፍሶ ታሪካዊ ቲያትር ሊመረቅ ነው። በሁለት ጦር አውድማዎች ላይ ጀብድ የሰራው ደጃዝማች ባልቻ ሳፎ ጀግንነት፣ ፍቅር፣ ሰብአዊነትና መስዋዕትነትን የሚተርከው ባልቻ አባነፍሶ ታሪካዊ ቲያትር ለመድረክ ሊበቃ መሆኑ ሰምተናል። በደራሲ ብርሃኑ ዘሪሁን ተደርሶ በዶክተር ተሻለ አሰፋ አዘጋጅነት ለመድረክ የተሰናዳው ባልቻ አባነፍሶ ታሪካዊ ቲያትር አንጋፋና ወጣት ተዋናያን ተሳትፈውበታልም ተብሏል። እንዲሁም ከ4 ወር በላይ በልምምድ መቆየቱም ታውቋል። የቲያትር ቤቶች አስተዳደር ድርጅት ዋና ስራ አስፈጻሚ አቶ ፍጹም ዘገየ እንደተናገሩትም የባልቻ አባነፍሶ ታሪካዊ ቲያትር ዝግጅትና ኪነጥበባዊና ማህበራዊ ፋይዳው አብራርተዋል። የባልቻ አባሳፎ ታሪካዊ ቲያትር ከማዝናናት በላይ ሀገራዊ አንድነትን ለማጠናከርና ትውልዱ ታሪኩን እንዲያውቅም የሚረዳ የጥበብ ስራ መሆኑም ገልጸዋል። ዜናዎቻችን ቀጥሏል። ከውጭ መገናኛ ብዙሃን ወዳገኘናቸው ዜናዎቻችን አልፈናል። በአሜሪካ ግዙፍ የነዳጅ ማጣሪያ ላይ የደረሰው አስደንጋጭ ፍንዳታ ብዙዎቹን አስደንግጧል። በአሜሪካ ቴክሳስ ግዛት ፖርት አርተር በሚገኘው የቫሌሮ የነዳጅ ማጣሪያ ፋብሪካ ላይ በደረሰ ከፍተኛ ፍንዳታ አካባቢው በከባድ ጭስና እሳት ተውጧል። ፍንዳታው እጅግ ኃይለኛ ከመሆኑ የተነሳም በአቅራቢያው ያሉ ቤቶችን፣ መስኮቶችና ህንፃዎች እያናወጠም ሲሆን የአካባቢው ባለስልጣናት ነዋሪዎች ባሉበት እንዲቆዩና ጥንቃቄ እንዲያደርጉ አስቸኳይ ትዕዛዝ አስተላልፈዋል። የፋብሪካው አስተዳደር በሰጠው መግለጫም በፍንዳታው ወቅትም በስራ ላይ የነበሩ ሰራተኞች በሙሉ በሰላም መገኘታቸውና ለደህንነታቸውም ቅድሚያ እየተሰጠ መሆኑን አረጋግጠዋል። በአሁኑ ወቅትም የአደጋ ጊዜ ሰራተኞች እሳቱን ለመቆጣጠር ርብርብ እያደረጉም ሲሆን የፍንዳታው መንስኤ ገና ባይታወቅም ምርመራ እየተካሄደ ይገኛል። ይህ በቴክሳስ የሚገኘው ማጣሪያ በቀን በመቶ ሺህ የሚቆጠር በርሜል ድፍድፍ ነዳጅ ወደ ቤንዚንና ዲዜል የመቀየር ግዙፍ ተቋም መሆኑን ታውቋል። ይህ አደጋ በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት የፈጠረም ሲሆን ባለስልጣናት የአካባቢውን የአየር ንብረትና የተፈጥሮ ደህንነት እየተቆጣጠሩ ስለመሆናቸውም ተገልጿል።
አሜሪካና ኢራን ሰርጡን በጋራ ይቆጣጠሩታል ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድሩ ከተሳካም የሆርሙዝ ሰርጥ በቅርቡ ክፍት ይሆናል ሲሉ ተናግረዋል። ትራምፕ አክለውም አሜሪካና ኢራን ሰርጡን በጋራ ይቆጣጠሩታል፣ ምናልባትም እኔና አያቶላህ ማን እንደሆነ ባያውቅም በጋራ እንቆጣጠሯለን በማለት በግርምት የታጀበ አስተያየታቸውን ሰጥተዋል። ይህ የፕሬዝዳንቱ ንግግር የመጣው በአስፈላጊው ነዳጅ መስመር ላይ የተፈጠረው መስተጓጎል ምክንያት በአሜሪካና በኢራን መካከል ያለው ውጥረት በበረታበትና ንግግሮች በቀጠሉበት ወቅት ነው። ትራምፕ የቅርብ ጊዜ ውይይቶችን ውጤታማ ሲሉ የገለጹም ሲሆን ሰርጡን በዘላቂነት ለመከፈትና ደህንነቱን ለመጠበቅ የሚያስችል ስምምነት ላይ ሊደረስ እንደሚችልም ፍንጭ ሰጥተዋል። የሆርሙዝ ሰርጥ ከዓለም አቀፍ የነዳጅ አቅርቦት ውስጥም 20 በመቶ የሚሆኑን የሚያልፍበት እጅግ ወሳኝ የትራንዚት መስመር ነው። በዚህ ስልታዊ ስፍራ ላይ የሚፈጠር ማንኛውም አለመረጋጋት በዓለም አቀፍ የኃይል ዋጋና በሀገራት ኢኮኖሚ ላይ ከፍተኛ ተጽዕኖ የማሳደር አቅም እንዳለውም ባለሙያዎች ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ሹሞች ጋር በጦርነቱ ማብቂያ ጉዳይ ተግባብተናል ማለታቸው የቴህራን ሹሞች ደግሞ በጭራሽ ሐሰት ብለውታል። ትራምፕ የኢራንን የኤሌክትሪክ አውታሮች በጦር ለመነቃቀል የነበራቸው እቅድ በተጨማሪ 5 ቀናት ያራዘውም ከዚሁ ንግግር በኋላ እንደነበረ እወቁልኝ ብለው ነበረ። የኢራን ፓርላማ አፈ ጉባኤ ግን ከአሜሪካ ሹሞች ጋር በየትም ቦታ በየትኛውም የመገናኛ ዘዴ የተደረገ ንግግር የለም ማለታቸው ቢቢሲ ጽፏል። ትራምፕ ከኢራን ሹሞች ጋር በተደረገ ንግግር የመካከለኛው ምስራቅ ልዩ መልእክተኛው ስቲቭ ሂምትኮፍ እና አማቻቸው ጃሬድ ኩሽነር አሜሪካን በመወከል የተሳተፉበት ነበረም ተብሏል። የአሜሪካው ፕሬዝዳንት ባለፈው ሳምንት ቅዳሜ ኢራን የሆርሙዝ የባህር መተላለፊያ ሰርጥ ካልከፈተችም የኤሌክትሪክ አውታሮቿን በሙሉ እደመስሳለሁ ሲሉ የ48 ሰዓት የጊዜ ገደብ አስቀምጠው ነበረ። ኢራን አሁንም ድረስ የኤሌክትሪክ አውታሯ የሚነካ ከሆነም የአቅራቢያው ሀገሮች ወሳኝ የመሰረተ ልማት አውታሮች እንደማይተርፏትም እየዛተች ትገኛለች። በእስራኤል በተቃዋሚ መሪነታቸው የሚታወቁት አቪግዶር ሊበርማን አሜሪካ የኢራኑን ጦርነት ብታቆም እንኳን እኛ በውጊያው መቀጠል ይኖርብናል ብለዋል። የአቪግዶር ሊበርማን አስተያየት የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተካሄደው ንግግር ፍሬያማ ነበር ማለታቸውን ተከትሎ እንደሆነ ሚድል ኢስት ሞኒተር ጽፏል። ሊበርማን አሜሪካ እንኳን ከጦርነቱ ብትወጣ እኛ ይበልጥ አጠናክረን ልንቀጥል ይገባል ማለታቸውም ተሰምቷል። አሜሪካና እስራኤል በኢራን ላይ ጣምራ የጦር ድብደባ ከጀመሩም ከ3 ሳምንታት በላይ ሆኗቸዋል። ሊበርማን የኢራኑን መንግስታዊ አስተዳደር መስቀልቅሉን ልናወጣ ይገባልን ብለዋል። አቪግዶር ሊበርማን የእስራኤል ቤኔት የተሰኘው የፖለቲካ ማህበር መሪ እንደሆኑም መረጃዎች ጠቁመዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 15 ቀን 2018 ዓ.ም ያዘጋጅናቸው የሀገር ቤትና የባህር ማዶ ዜናዎች እነኚህን ይመስሉ ነበረ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።